ሰላም ተማሪዎች እንደምናላችሁ ጸረኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3.10 ማልቲንግ ኢን ኢትዮጵያን ትራዲሽን የሚለውን ሰብሴክሽን እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ የተለያዩ ነገሮች የምናይ ሲሆን አንደኛው አላማችን የሚሆነው is to explain what and why of malting for alcohol drinks የተለያዩ የአልኮል መጠጦችን ለማምረት ለምንድነው የተለያዩ የእህል ጥራጥሬዎችን ማብቀል የሚያስፈልገው ለምንድነው እና ምንድነው ማልቲንግስ የሚለው ነገር እናብራራለን። we will list some of locally prepared types of malting በአካባቢያችን የተለያዩ የማልቲንግ አይነቶች አሉ ወይም ደግሞ የተለያዩ እህሎችን የሚበቀሉበት መንገድ አለ የሚዘጋጁበት አልኮል መጠጥ ለመስራት እነሱን እንዘረዝራለን። and we'll define the nature and function of malting for alcoholic production የተለያዩ አልኮል መጠጦችን ለማምረት ማልቲንግ የምንለው ነገር ወይም ብቅልን ማብቀል የተለያዩ ጥራጥሬዎችን ማብቀል ያለው ተግባር በተፈጥሮ ምን እንደሆነ እንመለከታለን። እስቲ በመጀመሪያ ይህን ጥያቄ መልሱልኝ። how do you make malt ታውቃላችሁ እንዴት ከተለያዩ ጥራጥሬዎች እና እህል ዘሮች ብቅል እንደሚበቀል? በምንድነው የሚበቀለው? it is by malting ወይም sprouting process አይደለም። ብቅል ማብቀያ የራሱ የሆነ ሂደት አለው። በሱ ሂደት ነው እና it's a widely applied traditional technology ባህላዊ የሆነ በተለያዩ ሀገሮች ሰዎች መጠጥን ለማምረት ሲሉ የሚጠቀሙት ሂደት ነው። so it's the process of steeping, germinating and drying grain to convert it into malt. so በማልቲንግ ሂደት ጊዜ ያሉ ሂደቶች አሉ። የመጀመሪያው ስቴፒንግ ምንለው ምን ማድረግ ነው? it means ሶክ ማድረግ ግሬኑን እህሉን የእህል ዘሩን ሶክ ማድረግ ውሃ ውስጥ መዘፍዘፍ ነው። እዛ እህሉ ውሃ አብዞርቭ አድርጎ ወደ ውስጡ እንዲያሰርግ ማለት ነው። ከዛ ማደግ እንዲችል and then germinating stage አለ ስቴፕ አለ። ኦኬ ይሄ ደግሞ እህሉ ስፕራውት የሚያደርግበት የሚያበቅልበት ሁኔታ ነው የሚሆነው። ውስጡ ያሉት እህሉ ውስጥ የእህል ዘሩ ውስጥ ያሉ ኤንዛይምስ አክቲቬትድ የሚሆኑበት ሂደት ነው። then ያንን ደግሞ እድገቱን ለማስቆም ራይት ታይም ሲሆን አስተካክለኛው ሰዓት ሲሆን ውሃውን ለማስወገድ ድራይ የሚደረግበት ደግሞ ሂደት አለ። የእህል ዘሩን የማድረቅ ሂደት ማለት ነው። በሚደርቅበት ጊዜ ግን ውስጡ ያለው ኤንዛይም እንዳለ አክቲቭነቱ እንዳለ ሆኖ ነገር ግን ብቅሉ ከመጠን በላይ እንዳያድግ የሚያደርግ ሂደት ነው ማለት ነው። ሶ በዚህ መልኩ አንድን የእህል ዘር ወደ ብቅል የሚቀየርበት ሂደት ነው ፕሮሰስ ነው ማለት ነው። ስለዚህ malting is the limited controlled germination of grains in moist air. ኦኬ ማልቲንግ የምንለው ምን አይነት ሂደት ነው? የተለያዩ የእህል ዘሮችን በተወሰነ መልኩ ተቆጣጥረን እንዲያበቅሉ የምናደርግበት ሂደት ነው። በምን አይነት ሁኔታ ውስጥ? ረጠብ ባለ አየር ውስጥ ማለትም እርጥበት ባለበት ሁኔታ which results in mobilization of the amylases and proteases ውሃ ውስጥ ስንዘፈዝፍ ያንን እህል እና ለተወሰነ ጊዜ ስናቆየው እርጥበት ሲያገኘው ማለት ነው። በተወሰነ የሙቀት መጠን ውስጥ በውስጡ በእህሉ ውስጥ የሚገኙ በእህል ዘር ውስጥ የሚገኙ የተለያዩ ኤንዛይምስ ይነቃቀሉ አክቲቬትድ ይሆናሉ። ኦኬ እንደነ አሚሌዝ ስታርችን መሰባበር የሚችል ኤንዛይም እና the protease enzymes ፕሮቲኖችንም እንዲሁ መሰባበር የሚችል ኤንዛይም ይነቃቃሉ and also other enzymes ሌሎች ኤንዛይሞችም ይጨመሩና ምን ያደርጋሉ? ሃይድሮላይዝ ያደርጋሉ and modify the grain components and its structure ማለት ነው። ስለዚህ በእነሱ በሚነቃቁበት ጊዜ በዘር ውስጥ ያለው የዘሩ ውስጣዊ መዋቅር ምን ይሆናል ማለት ነው? ሞዲፋይድ ይሆናል ማለት ነው። ቀላል ይሆናል፣ ይሰባበራል። ይሄ መሰባበሩ ደግሞ በኋላ ይስትስ የምንላቸው ወይም ደግሞ ሌሎች ማይክሮ ኦርጋኒዝምስ በሚያገኙት ጊዜ ይሄንን ጥቃቅን ተዋሲያን ማለት ነው በሚያገኙት ጊዜ ይሄን እህል በቀላሉ እንዲሰባብሩትና እህሉ ብቅሉ መፍላት እንዲችል ስለሚያደርግ ማለት ነው። ኦኬ ፈርመንት እንዲሆን ስለሚያግዝ ሶ ማልቲንግ all in all ይሄንን ሂደት ነው ማለት ነው ማልቲንግ የምንለው። ሶ ለምሳሌ ባርሊን ብንወስድ የገብስ እህልን ብንወስድ ከገብስ እህል ብቅል እንዴት እንደሚበቀል ማየት እንችላለን። ሶ የመጀመሪያው ስቴፕ የፕሮሰሱ ስቴፕ is steeping ይሄንን ገብስ ውሃ ውስጥ በተወሰነ እርጥበት ባለው ቴምፕሬቸር የሙቀት መጠን ውስጥ ውሃ ውስጥ ማቆየት ነው። then ከ3 እስከ 6 ቀን ውስጥ ሲቆይ ከ15 እስከ 20 ዲግሪ ሴንቲግሬድ ሙቀት መጠን ያለበት ቦታ ላይ
ጀርሚኔት ማድረግ ይጀምራል። ኦኬ ማብቀል ይጀምራል። ከዛ በኋላ ምንድነው የፕሮሰሱ ሶስተኛ ስቴጅ ክሊንጊንግ ነው። ይሄ ደግሞ ድራይ የማድረግ ነው። ኦኬ ኦልሬዲ ጀርሚኔት ሙሉ በሙሉ ሳያበቅል በፊት እና ወደ እጽዋትነት ሳይለወጥ በፊት ሳያድግ በፊት ማብቀሉን እንዲያቆም ይደረቃል ማለት ነው። ኦኬ ሞይስቸሩን እንዲያጣ እርጥበት ከእህሉ ላይ እንዲወጣ and then ከይስቶች ጋር አንድ ላይ በማድረግ ኦኬ ጥቃቅን ማይክሮ ኦርጋኒዝምስ ናቸው። እነዚህ ጥቃቅን ተዋሲያን ጋር አንድ ላይ በማድረግ እነዚህ ጥቃቅን ተዋሲያን ያንን የበቀለው ብቅል በሚመገቡበት ጊዜ ፈርመንትድ እንዲሆን ያደርጋል፣ እንዲብላላ ያደርጋል፣ እንዲፈላ ማለት ነው። then ብቅሉ ወደ አልኮልነት ይቀየራል። አልኮሉ ፊልተር ይደረግና በተለያየ መልኩ የአልኮል መጠጥ ሆኖ ይመረታል ማለት ነው። ሶ ኦል ኢን ኦል የማልቲንግ ፕሮሰስ በዚህ መልኩ ነው ማለት ነው አልኮል መጠጦችን እንድናመርት የሚያግዘን። የዛሬ ቪዲዮችን ይህን ይመስል ነበረ። ማልቲንግ ምን እንደሆነ ብቅል ማብቀል ምን ማለት እንደሆነ በተወሰነ መልኩ እንደተረዳችሁ ተስፋ አረጋለሁ። በቀጣይ ደግሞ በ3.10.1 ሞደርን ማልቲንግ ስቴፖቹ ምን እንደሚመስሉ የምናይ ነው የሚሆነው። ዘመናዊ የሆነ ብቅል ማብቀያ ደረጃዎችና ቅደም ተከተሎች እንዴት እንደሆኑ እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም የሰታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።